አይንሽን ማየት አልፈልግም። ገባሽ? እኔ ግን እስከ ዛሬ ድረስ ነገሮችን የቻል ያደረኩት ልጄ የልጄ እናት ነሽ በሚለው እንደገና ደግሞ ልጄን ማየት ስለምፈልግ ከልጄ ጋር መገናኘት ስለምፈልግ በሰላማዊ መንገድ እኔና አንቺ እንገናኝ ብዬ አስቤ ነው እንጂ አንቺን እንደፈለግሽ የምታደርግኝ ሰው ሆኜ አይደለም። ገባሽ? እኔም ለራሴ ሪስፔክት ያለኝ ሰው ነኝ። ሲቀጥል ደግሞ እኔ የራሴን ህይወት እየኖርኩኝ ነው ያለሁት። አሁን እንድትበጠብጪኝም አልፈልግም። ሰላም ሆኜ ነው መኖር የምፈልገው። ዛሬ ላይ አሁን ከወንድሜ ጋር ልታጣይኝም አልፈልግም። ሲቀጥል ደግሞ ወንድሜ እሷ የምትሰለን ነገር ብቻ መስማት ሳይሆን ያለብህ እውነታውን ነው መረዳት ያለብህ። አሁን እሷ እዚህ ጋር እንደፈለገች ነው ሀሳብ የሚቀያየራት። ቅድም ሌላ ሰው ትሆናለች፣ አሁን ሌላ ሰው፣ ነገ ሌላ ሰው። አሁን ዛሬ እንደዚህ ያለች አይደለ? ኦኬ ብዬ ምናምን ተስማምቼ ብቀርባት ነገ ደግሞ ሌላ ሰው ነች። ስለዚህ አሁን እንደዚህ አይነት ባህሪ ካለው ሰው ጋር አብሬ ቆሜ ለማውራት ምንም ለማለት እኔ እድሉንም እንትን አላገኝም፣ አልፈልግም። እውነታው አሁን ማለት አንተ እውነታው ከእሷ ጋር ታርቃ አብረን መኖር አትፈልግም? አልፈልግም። አሁን ላይ በቃ ምን ማለት ነው? ከዚህ በፊት እኔ እናንተ አውርተናል አይደለም እንዴ? አሁን ተመችቶኛል። በቃ ሰላም ነው የምፈልገው። ሰላሜን አግኝቼ እየኖርኩኝ ነው ያለው። ከዚህ በፊት ከልጄ እናት ጋር አብሬ ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ያላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ይሄን ቪዲዮ ያመጣሁበት ማለት ነው የራሴ ሀሳብ ስላለኝ ነው። እንግዲህ ዴቭ ማለት ነው ብዙ ነገር ይዞ እንደሚመጣ እናውቃለን። ጸበል ሂዷል ብሎ እንትን ያለው ለራሱ ዴቭ አብዛኛው ጊዜ ለሄርሜላ ሳይሆን የሚያዳላው ለሩታ እንደሚያዳላ ታውቃላችሁ። አሁን ላይ ደግሞ ብዙ ነገሮች እየወጡ ያሉት ምንድነው ከጸበሉ ወጥቶ አብርሃም ታውቃላችሁ እስከዛሬ ድረስ ሄርሜላ ከወሰደችው በኋላ አብርሃም አልመጣም ወደ ሚዲያችን ታውቃላችሁ አይደለ? ስለዚህ ዛሬ ላይ ግን ይሄን ቪዲዮ አውቄ ነው ያመጣሁት። ሩታ አብርሃም ብለህ ነው ሰዓት አይንሽም ማየት አልፈልግም ያላት ሴት ትላንትና ግን አብርሃም ደህና ነው፣ አብርሃም እንደዚህ ነው፣ አብርሃም ምናምን ነው ስንል ያቆየ ነው ሰዎች ለኛ ይሄ ትምህርት እንዲሆነን ያመጣሁት። ገባችሁ? ለመሰላችሁ አንደኛ ከምንፈርድ ያው መፍረድ ጥሩ አይደለም። ገብቷችኋል አይደለ? የሰው ልጅ የፈለገው ነገር ሰው ሊያወራ ይችላል፣ የፈለገው ነገር ሊል ይችላል፣ ግን ስለደረሰበት ነው። አብርሃም በኖርማሉ ሰዓት ግን ሩታን አልፈልግሽም፣ አንቺ ትቀያየሪያለሽ፣ አንቺ ሰው አይደለሽም ብሏት ነበረ። ዴቭስ ችግር የለም ና አንተ ብቻ እንትን በል እንጂ ምናምን ከሄርሜላ ጋር አይፈልግም። አንደኛ ዴቭ ራሱ አስመሳይ ነው። ወንድሙ ራሱ መዳን የሚፈልግ ሰው አይመስለኝም ማለት ነው። ገባችሁ? እና ዛሬ ላይ የሚመጣው ነገር በዋነኝነት እንትን የሚወስደው ዴቭ ነው ማለት በጣም ብዙ ነገር ያወራል። ከዚህም በኋላ ጠብቁት ማለት ነው። እና የኔ ማሮች በጣም ብዙ ነገሮች ነው የምንሰማው ከዚህ በኋላ ራሱ በጣም ብዙ ነገሮች አሉ። ነገር ግን ዛሬ አብርሃም እንደዚህ ሆኖ እና ይሄንን ያመጣው ዝም ብሎ አይደለም ልላችሁ ፈልጌ ነው። እንግዲህ ሩታ ከዚህ በኋላ ያው ታውቃላችሁ በየሄደችበት ነው አብርሃም አምጡልኝ ብላ እንትን የምትለው፣ ግን ያው ስራዋ እንትን ስላላለች ነው ማለት ግብ ስላላደረሰች ነው። በነገራችን ላይ እንኳን ደስ አላችሁ። በዚህ አጋጣሚ ሌይላ ኑርሶቦ ወደ ኢትዮጵያ ገብታለች። ቪዲዮዋቸውን ሁላችሁ ማየታችኋል ብዬ አስባለሁ ጉርሻ ቲዩብ ላይ እና በጣም ነው ደስ ያለኝ። እመቤቴን አስባችሁታል? የእድሜዋ ግማሽ በስደት ኖራ ዛሬ ግን በሰላም ገብታለች። እስኪ ደስታን ሀዘን ብቻ ሳይሆን ደስታን እስኪ አስተጋቡ ዩቱበሮችም ማለት ነው። ሁላችሁ የምታሽቃብጡ እንደኔም ሁላችሁ የምናሽቃብጣል አይደለ? እና በዚህ አጋጣሚ እንኳን ደስ አላችሁ ልና በቪዲዮ መሀልን ማለት ነው። እና የሩታ ሴራ እና የኤፍሬም ሴራ ከዚህ በኋላ ይከሽፋል ወይስ አይከሽፍም የሚለው አላቅም ምን እንደሚሆን ማለት ነው ማሮቼ። ብቻ ግን ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። አብርሃም አሁን ላይ ያው በቃ ለእናንተ ጸበል ተብሎ ነው የተነገራችሁ። እንደዛ ነው አስቡትና ደህና ነው፣ ጤናውም ደህና ነው፣ እግዚአብሔር ይመስገን። እንደሌላው ዩቱበር ቴረር አልፈልጥርባችሁም። ወይ አብርሃም ምናምን አልልም። ደህና ነው ወንድሜ፣ ነገም ደህና ነው፣ ከነገ ወዲያም ደህና ነው፣ ሁሌም ደህና ነው የሚሆነው። ገባችሁ? ግን ያው የጠላት ተንኮ የሰውን ብዙ ነገር ሊያደርግባችሁ ይችላል። እግዚአብሔር ደግሞ ሁሉ ነገር ያሸንፋል። የሩታ ሴራ ያከሸፈው ምንድነው? መንገድ ላይ ሲሄድ ሄርሜላ ያዘችው። ሄርሜላ ያው እስካሁን አለቀቀችውም። ሩታ ግን ቢሆን እስካሁን ቪዲዮ ሰራበት ነበር 15 ማለት ነው አይደል? ቤተሰብ አሁንም እየሰራችበት ነው። ምክንያቱም ባሌን አምጡ እያለች ማለት ነው። የልጇን አባት እክል በዚህ አካል ትነግድበት ወይና ትሸቀጠበታለች ማለት ነው። ገባችሁ? ስለዚህ እኔ ለእናንተ የምላችሁ ነገር ምንድን ነው? ነገም ዛሬም እውነት አሸናፊ ነው። አብርሃም ድኖ ይመጣል። ጸበል ነው የሄደው እመኑ። በቃ አንዳንዶቻችሁ ለምን እንደማታምኑ አላውቅም። ከጸበል ለፈለፈ የሚሉ ዩቱበሮች እየሰማችሁ አይደለ? የአባቴ አምላክ ያስለፍልፋችሁ እናንተ ደነዞች ማለት ነው።
መቼም አይለፈልፍም እሱ ማለት ነው። እንደዚህ ለእናንተ በቪዲዮ ቀርጻችሁ ሊያወጡ ነው። በቃ ዩቱቤ በምን ልስራ ነው? ገባችሁ? $፣ በአሁን ሰዓት ከባድ ነው እናቶቼ። ለምን መሰላችሁ? በቃ የሰው ልጅ ራሱ ጉደሉልኝ ብትሉ ዩቱበሮች ሰው ይገላሉ በአሁኑ ሰዓት። እንኳን አይደለም እናጸበል ሂዶ ለፈለፈ ለማለት ማለት ነው። ግን አንዳንዶቻችሁ አትፈልጉም። በቃ እውነትን አትፈልጓትም፣ በጭራሽ አትፈልጓትም። ማርያምን በቃ የሚቀጥፍላችሁ ሰው ብቻ የምትፈልጉት። ስለዚህ አብርሃም ደህና ነው፣ ሄርሜላ ጋር ነው ያለው። ሄርሜላ ጋር ደግሞ ማለት ነው በዚህ 2 ቀን ይመጣላችኋል፣ ታያላችሁ። እስከዛ ግን ያው እናንተ የቆየ ቪዲዮ ነው እንደሚለቀቅላችሁ ደግሞ እመኑ። አብርሃም ደግሞ ደህና ነው። እሺ የኔ ማሮች፣ ምክንያቱም በአብርሃም በኩል በጣም ብዙ የምትጨነቁ እህቶቼ ስላላችሁ ነው። እና የኔ ማሮች እንደዛ ነው እላችኋለሁኝ። ምንም ሀሳብ እንዳይገባችሁ አብሽሩ ለማለት ነው። እሺ የኔ ውዶች፣ ምክንያቱም እኔ ቴረር አልፈጥረባችሁ። ምክንያቱም አብርሃም የምትጠሩ ሰዎች በጣም ብዙዎቻችሁ ስላላችሁ፣ ስለዚህ አብርሃም የሚወዱ ሰዎች በጣም በብዙዎች የሚቆጠሩ ስላሉ እንደ ሩታ በጎች አንዳንዶቹ ከ110ዎቹ በጎች ናቸው የሚሳደቡ። የሰውን ክብር የሩታን ፎቶ ለጥፈው በቃ ስብዕናቸውን ሩታን የማይመጥን ስድብ የሚሰድቡ አሉ። የሚሳደቡ በልጇ የሚሸቅጡ በልጇን ዘቅዝቀው ፎሎና ላይክ የሚያገኙ ከዛ በኋላ ቲክቶካቸው አሳድገው የሚሸጡ አሉ። ግን ምንድነው ሩታን እንወዳታለን፣ ጭራሽ አትወዷትም። የሚወዳትማ እነኛን እንዳውም አብዛኞቹ ምክንያቱም ሀሳብ አሳታችን የምንሰጣት ሰዎች ነው እኛን የምንወዳት። ምክንያቱም እሷ አሰማም ከሰቷ አትማረም እንጂ ሩታ ተገልበጪ፣ ሩታ እንደዚህ ነሽ ምናምን ብለን አንሰጣት። መቼስ ግን ተንኮል እያሴረሽ ነው ምናምን እንላለን። ምክንያቱም እያረጋችም ስለሆነ ገባችሁ። ዛሬ ለተንኮል ባትፈልገው ኖሮ ለአብርሃም ላይ እንደዚህ የሚያንጨረጭራት ነገር የለም። ወንድሞቹ የቤተሰቦቹ ክብር የሌላት ሴት ለሱም ክብር ሊኖራት አይገባም። ምክንያቱም ባሌ ሳከብረው ነው ቤተሰቦቹን ማከብረው። ባሌ ካላከበርኩት ግን ቤተሰቦቹን አላከብርም። ገባችሁ? ሪስፔክት ከባለቤት ይጀምራል መወደድ። ስለዚህ ባልሽን ስለማትወጁ ቤተሰቡን አትወጂም። አለቀ። ይሄን ደግሞ እየመረረሽ ዋጪው። የምሬን ነው። ደጋፊዎቿም እየመረራችሁ ዋጡት። ባባዬ እያስቸገረ ነው ለምን ትለፈልፊያለሽ እያለ ማለት ነው። አንተ ልለፍልፍ እንጂ አንተ ቲቲቲ በላቸው፣ ሃይ በላቸው። ሃይ የእናቴ የመልካሚቱ ቤተሰቦች እና ማሮቼ እንደዛ ነው ላቸዋለሁ። የኔ ፍቅር ናፍቆቴ ማን አሸነፈ? ማን ተሸነፈ? ትናንትና ኤፍሬም ሰምቼዋለሁ። ይሄ የሚያሸንፈው እኛ ነን። ህይወት ነው ወይስ መሸናነፍን የተያዛችሁት እናንተ? ኤፍሬም ሲናገር የነበረው ጠቅላላ ሰምቼዋለሁ። መሸናነፍ ምንድነው? መሸናነፍ ህይወት ነው እኮ ይሄ አይደል እንዴ? ስለዚህ የማሸነፍ ጉዳይ ለእናንተ ትቻለሁ። ሁለታችሁ አትዋደዱም፣ አይመለከተ አንቺ ቤት ስመጣ ለእኔ ጋር እንዲሆን እፈልጋለሁ ካልሽ አንቺ ቤት ሲመጣ ነገ በማግስቱ እሷ እንድትመጣ እየጋበዝሻት ከሆነ እንዴት ነው ልንስማማ የምንችለው? እንዴት ነው ልንደማመጥ? በሌለችበት ማንስማማ? አልተስማማንም እኮ በሌለችበት አልተስማማንም። እየሰማሁሽ በሌለችበት አልተስማማንም። እኔና አንቺ ለምን እንደሆነ አይገባኝም። ለወንድም የደህንነት ከሆነ ሄርሜላ አይደለችም ማንም ሰው ቢመጣ ደህና ልሆን እችላለሁ። ወንድሜ ሰላም